ይሄንን በደንብ እንድታውቁት ነው። ፌደራል ፕሮክሲስ ብሎ የተለያዩ ፓርቲዎችን ዘርዝሯል። አፍሪካ ኮንፊደንሻል የፌደራሉ ፕሮክሲ ናቸው የሚላቸው ወይንም ደግሞ የፌደራሉ ትግራይ ላይ እና ትግራይ ላይ ያለውን ተጽዕኖና ቁጥጥር ለማስፋት ያስችለዋል የተባሉ በፌደራሉ እንደ ፕሮክሲ የተያዙ ፓርቲዎች ነበሩ ነው የሚለው። እነዚህ ፓርቲዎች ስምረት፣ የባይቶና ፋክሽን፣ አረና ትግራይ የሚባል፣ ተንሳይ ሰባ እንደርታ የሚባል እና ቃንጫ ሀቂ የሚባል ቃንጫ ሀቂ ወይንም ቃንጫ ሀቂ የሚባል እነዚህ የፌደራሉ ፕሮክሲ የነበሩ ፓርቲዎች ትግራይ ላይ እነዚህን ፓርቲዎች ወደ ማምጣት ነበር በአብይ አህመድ ታስቦ የነበረው ነው የሚለው። ታደሰ ወረደን ተክተው ህወሓትንም እዛ አካባቢ ላይ ያለውን የህወሓት ኃይል ባንንም በሌላ መንገድ መበተን ከተቻለ ታደሰ ወረደ በፌደራሉ መንግስት ተሰጥቶት የነበረውን ኃላፊነት መውጣት አልቻለም ነው የሚለው። በዚህም ምክንያት ታደሰን ማስቀጠል አይፈልግም ነበር አብይ አህመድ ነው የሚለው አፍሪካን ኮንፊደንሻል። አሁን ግን ያለበት ጫና በዓለም አቀፉ ሁኔታ በተለይ ደግሞ ከዚህ ከኢራን ጦርነት ወይንም በገልፍ አካባቢ ላይ ካለው ጦርነት ጋር በተያያዘ በትግራይና በሰሜን አስቦት የነበረው ጦርነት በሁለት ምክንያት ነው። በነገራችን ላይ ትግራይ ላይ ጦርነቱ ያልተጀመረው ነው የሚለው አፍሪካ ኮንፊደንሻል። በአንድ በኩል እዛ አካባቢ ላይ በተለይ በገልፍ ሀገራት ላይ የተነሳው ጦርነት ነው። በሌላኛው አማራ ክልል ያለው ሁኔታ ነው። ፌደራል መንግስት ነኝ የሚለው አካል በትግራይ ላይ ጦርነት እንዳይጀምር ወይንም ታክቲካል ፖዝ እንዲያደርግ ጊዜያዊ የማሰቢያ ጊዜ እንዲወስድ የታክቲካል የሆነ እርምጃዎችን ኮንሲደር እንዲያደርግ ያስገድደው እሱ ነው የሚለው። አሁን በተለይ ዩናይትድ አረብ ኤምሬት ያለችበት ሁኔታ ዩናይትድ አረብ ኤምሬት በሀገሪቱ ውስጥ የሚያደርጋቸውን ጦርነቶች እንደምትደግፍ ስትራቴጂክ ድጋፍ እንደምትሰጠው ድጋፉም የማይቋረጥበት መሆኑን ለበርዝዴይ በተለይ ለመሐመድ ቢን ዘይድ የልደት በዓል ወደዛ ባቀና ጊዜ ለአብይ አህመድ ቃል እንደተገባለት ተነግሯል። በዚህ ላይ በጽሁፉ ላይም ተመላክቷል። ግን ደግሞ አሁን ባለው ሁኔታ ዩናይትድ አረብ ኤምሬት ሙሉ ለሙሉ ጦርነቶችን መደገፍ የምትችልበት ሁኔታ የለም። በተለይ በጦርነቱ ምክንያት ፋይናንሻሊ በከፍተኛ ደረጃ ተፈትናለች የሚል ነው። እንደውም ከዩናይትድ አረብ ኤምሬት ጋር ተያይዞ ለነ ፓኪስታን ሁላ አበድራ የነበረውን $3 ቢሊዮን እነ ፓኪስታን ሁላ እንዲመልሱላት ከፍተኛ ጫና ስታደርግ የነበረበት ሁኔታ እንደነበር ታስታውሳላችሁ ማለት ነው። በዚህም ምክንያት በአብይ አህመድ እንደፈለገው ጦርነትን ማድረግ የማይችልበት ሁኔታ ስለተፈጠረ ታክቲካል ፖዝ ማድረግ ነበረበት ነው የሚለው። እና ታደሰ ወረደን ፈልጎት አይደለም የሚያስቀጥለው ወይንም ደግሞ ታደሰ ወረደን የማስቀጠል ውሳኔው የመጣው ያን ጦርነት አድርጎ በሚፈልገው መንገድ ትግራይ መቆጣጠር ስላልተቻለ ለጊዜው አዋጭ የሚባለውን the next best alternative እንደሚሉት ኢኮኖሚስቶቹ ቀጣዩን የተሻለ አማራጭ ፒክ ለማድረግ የተገደደበት ሁኔታ ነው የመጣው ነው የሚለው። ይሄም ጊዜያዊ ማዘናጊያ እንጂ በትክክልም አምኖበት የወሰነው ውሳኔ እንዳልሆነ በግልጽ የተመለከተ ነው። ውሳኔው ግን ለአብይ አህመድ ሌላ ተጨማሪ አድቫንቴጅ ይዞለት መጥቷል ይላል አፍሪካ ኮንፊደንሻል። ምንድነው ይዞለት የመጣው? በተለይ በህወሓትና በታደሰ መካከል ከፍተኛ ውጥረት እንዲፈጠር እድል ፈጥሯል ነው የሚለው። ይሄም አብይ አህመድ ከርቀት ሆኖ ትግራይ ላይ ያለውን ትኩሳት እንዲሞቅ እድል ይፈጥርለታል የሚል ነገር አስነብቧል። ሌላው እንደውም በፌደራል ፕሮክሲነት አስቀድመው ተይዘው ከነበሩ የትግራይ ፓርቲዎች ለምሳሌ እንደ ስምረት፣ ባይቶና፣ ፋክሽኑ፣ አረና ትግራይ፣ ተንሳይ፣ ሰባ እንደርታ፣ ቃንጫ ሀቂ አዲስ አበባ ያሉት ፓርቲዎች ማለት ነው ከነሱ ይልቅ እንደው የአብይ አህመድ ትክክለኛ እምነት ያለው ወይንም ደግሞ የተሻለ እምነት የሚጣልበት በቅርቡ የተመዘገበው እና በዶክተር አብርሃም በላይ የሚመራው ወለዶ ፓርቲ የሚባለው ፓርቲ ነው የሚለው። ይሄን ፓርቲ ግን አሁን ትግራይ ላይ ሪኢንስቲትዩት ማድረግ አይቻልም ወይንም ወደ ትግራይ መውሰድ አይቻልም። በዚህም ምክንያት እነዛ በፊት የፌደራል ፕሮክሲ የሚባሉት አዲስ አበባ ላይ ያሉት ፓርቲዎች እና በአብይ አህመድ መካከል ጥሩ ግንኙነት የሚባል የለም። ሳምሃው ሳይድ ላይን ተደርገዋል። አዲስ አበባም ቢሆን ለነሱ ብዙ አፒታይት የለውም ነው አያምናቸውም ነው የሚል ነገር አፍሪካን ኮንፊደንሻል በዚህ ላይ ያሳየ ሁኔታ አለ። ከዛ ውጪ አሁን ትግራይ ላይ ያለውንም ሁኔታ በተለይ በታደሰና በህወሓት መካከል ስላለው
የመክት ካውንስል ወይንም ሬዚስተንስ ካውንስል ስለሚባለው ነገር አንስተዋል። የነጌታቸው ፓርቲ በተወሰነ መንገድ ማርጂናላይዝ ተደርጓል። አዲስ አበባ ላይም ቢሆን እንደተፈለገው ትግራይ ለማለት እና አብይ አህመድ እነዚህን ፋክሽኖቻቸውን ተጠቅመው ትግራይ ላይ የፈለጉትን ተጽዕኖ ለማፍጠር እድል አልሰጣቸውም የሚል ነገር አስነብቧል ዛሬ ማለቴ ነው። ይሄ በአንድ በኩል እንግዲህ ትግራይ ውስጥ ያለውን ሁኔታ በትክክል እንድንመለከተው ያሳያል። ሌላው የታደሰ ወረደ ሹመት በተመለከተም እና አብይ አህመድ ስለ ዋር ታይም ፕሮቪዥንን መጠቀማቸውን ይገልጻል። ሙሉ ነጋ የተሾመበት ጊዜ የነበሩ ህጎችን ከፕሪቶሪያ በፊት የነበሩ ህጎችን ማለት ነው ጦርነቱ በነበረበት ወቅት ላይ የነበሩ ህጎችን መጠቀማቸውንም እንደዚሁ የሚያሳይ ነገር ተመልክቻለሁ። ይሄ በአጠቃላይ እንግዲህ በትግራይ ያለውን ሁኔታ አጠቃላይ ሁኔታ በትክክል እንድንገነዘብ በፓርቲዎቹና በኃይል አሰላለፍ መካከል ያለውን ሁኔታ እንድንመለከት በተለይ ታክቲካል ፖዙ ወደፊት እና አብይ አህመድ ስትራቴጂክ የሆነ ጦርነት ብለው እዛ አካባቢ ላይ ሊያደርጉ ያሰቧቸውን ነገሮች በጊዜ ሂደት ምን እንደታሰበ በግልጽ የሚያሳይ ነገር ተመልክተናል የሚለውን ነገር ተመልክቻለሁ በዚህ በአፍሪካ ኮንፊደንሻል ላይ። ሌላው በተለይ በሶማሊያ ስላጋጠመው ሽንፈት በሱዳን እየመጣ ስላለው ሁኔታም እንደዚሁ አፍሪካ ኮንፊደንሻል በስፋት ያስነበበ ነው። በተለይ ሶማሊያ ላይ የአብይ አህመድ ፕሮክሲ ነበሩ ተብለው የሚታሰቡ ኃይሎች ተሸንፈው መውጣታቸውን፣ የግብፅና የቱርክ ኃይሎች ቁጥጥር እየጨመረ መምጣቱን፣ በአልቡርሃን በኩልም አርኤስኤፍ ከፍተኛ ሽንፈት እየደረሰበት መሆኑን ያስነበበ ጽሁፍ ይዞ ወጥቷል። አንሙት በዚህ ላይ የምትጨምረው ነገር ካለ መግቢያችንን በዚህ እናድርግ ብዬ ነው መጀመሪያ ላይ ስጠራ ስላልነበርክ እንኳን ደህና መጣ ማለት ፈልጋለሁ። ሐሳብን በዚህ ላይ ታክላለህ። ግን አድማጭ ተመልካቾቻችንን መጀመሪያ ሰላም በል፣ ኤቢሲ ተደራሽ እንዲሆን ማድረግ ያለባቸውንም ነገር እንደዚሁ አስታውስልን። ቀጥታ ወደ ፕሮግራማችን በዚህ ላይ ባነሳዋቸው ጉዳዮች ላይ ሐሳብ ሰጣል። መልካም፣ እጅግ በጣም አመሰግናለሁ። እንኳን ደህና ቆየህ ወንድም። ተመልካቾች ቤተሰቦች እንዴት ናችሁ? እንደምናችሁ። እንግዲህ በጥሩ መግቢያ ነው ያደረከው። ቀጣዩ በአጭር ጊዜ ውስጥ ወደ ሳተላይት እንገባለን። ስለዚህ የሳተላይት ቴሌቪዥናችን ምን ይሆን የሚለው ላይ በጣም ብዙ ስያሜዎች እያየን ያለ ነው። በደንብ ኮንሲደር እንድናደርጋቸው ምናልባት በዋትስአፕ ቁጥራችን ላይ ብትልኳቸው በጣም ጠቃሚ ይመስለኛል። እዚህ ላይቭ ላይ እያየናቸው ነው። ነገር ግን የላይቭ ቻቱ ከላይቭ በኋላ የሚያበቃ በመሆኑ በዋትስአፕ ቁጥራችን ላይ ስያሜዎቹን ብትልኩ በርከት ያለውን ነገር ለመምረጥ ወይም ሾርት ሊስት ለማድረግ እድል እናገኛለን። ሌላኛው የዋትስአፕ ቁጥራችን እናስታውሳቸው ሲደመር 17230933725 ላይ መልእክት ብትልኩልን አማራጭ የምትሏቸውን ስያሜዎች በጣም ጥሩ ስያሜዎችን እየጻፋችሁ እንዳላችሁ ተመልክቻለሁ። ስለዚህ ስያሜውን ላኩልን። በጣም አንዳንዶቹ በጣም አስቂኝም ናቸው። ኤኒዌይ በዋትስአፕ ቁጥራችንም ላይ ብትጽፉልን ደስ ይለናል። ቴክኒሻናችን ሆፕፉሊ እያያስካቸው እንደሆነም ተስፋ አደርጋለሁ። ግን በዋትስአፕ ላይም ብትልኩልን ይበልጥ እንድንይዘው ይበልጥ እንድንወያይበት እድል ስለሚሰጥ ነው። መጨረሻ ላይ ያንዳችሁ ስያሜ ከተመረጠ የክብር አምባሳደርም ትሆናላችሁ። የኤቢሲ ስሙ የተመረጠለት ሰው ማለት ነው። እሱንም በዚህ አጋጣሚ መጠቆም ስለሚያስፈልግ ነው። አንሙት መቀጠል ትችላለህ። መልካም፣ ትክክል ነው። እንግዲህ ኋላ ላይ በተለይ ብዙ ጥቆማ ያገኙትን ሾርት ሊስት አድርገን በቴሌግራማችን ላይም አቅርበን እዛም ላይ ቦት እንድታደርጉ እናደርጋለን ብዬ አስባለሁ። ጥሩ ጥቆማ ነው። እሱ እንዳለ ሆኖ እንግዲህ ሁላችሁንም ሰላም እላለሁ። በተለይ ደግሞ የዩቲዩብ ሻዶ ባን በጣም አስቸጋሪ ሆኗል። ሁላችሁም ልትረዱ እንደምትችሉት በነገራችን ላይ እስካሁን ድረስ ትንግርቱ በጣም ብዙዎች ጽናት ቴሌቪዥን፣ ንጋት ቴሌቪዥን የሚል በጣም በብዛት ሐሳብ እየሰጡ ነው። እንግዲህ እስቲ መጨረሻ ላይ የሚሆነውን እናየዋለን። ዞሮ ይሄ የዩቲዩብ ሻዶ ባን በጣም አስቸጋሪ ሆኖብናል። ነገር ግን በተለይ የኦዲየንስ ሪአክሽን የናንተ ተሳትፎ ኮሜንት ማድረግ ሪአክት ማድረግ ይሄ በጣም አንደኛው ከዛ ከባን ወይም እይታ እንዳይታይ ሪኮመንድ እንዳይደረግ ካደረገው ሁኔታ ውስጥ የሚያወጣልን ስለሆነ በዛ ረገድ ተባበሩ ለመጠየቅ እፈልጋለሁኝ። የጀመርክበት የገባህበት ርዕሰ ጉዳይ ላይ ስገባ የአብይ አህመድ አገዛዝ ትግራይ ላይ ነገሮችን ባሉበት ለማቆም እየሰራ ነው፣ ቢያንስ ለጊዜው ነገሮች ባሉበት እንዲቆሙ ፈልጓል የሚል ነገር ተመልክቷል። እዛ ላይ ሰፋ ያለ ትንታኔ ነው። በነገራችን ላይ አገዛዙ የገባበት አጣብቂኝ ምንድነው? ቲፒኤልኤፍ ያለው ሁኔታ ምን ይመስላል? ጊዜያዊ አስተዳደሩ ታደሰ ወረደ የሚመራው ምን ላይ ነው ያለው? አዲስ አበባ ያሉ ከአገዛዙ ጋር የተሰለፉ የትግራይ ፖለቲካ ኃይሎች ምን ላይ ናቸው ያሉት የሚለውን ነገር የሚዳስስ ነው። ከሞላ ጎደል
አጠቃላይ ሁኔታው ሲታይ ግን ወደ ድህረ ቅድመ ጦርነትን በለው ወይም በጦርነት ወቅት ወደ ነበረው ወይም ቅድመ ፕሪቶሪያ ወደ ነበረው ሁኔታ ተመልሷል አገዛዙ። ልክ ቅድም እንደተጠቀስከው የሙሉ ነጋን የሾመበትን አይነት ትግራይን በተመለከተ የትግራይን ፖለቲካል ኦርደር በተመለከተ አገዛዙ በራሱ በብቸኝነት የሚወስንበትን ሁኔታ እየተከተለ መሆኑን የሚያመለክት እና ያን እንዲያደርግ ደግሞ አስገዳጅ የሆኑትን ሁኔታዎች ያስቀምጣል። አዲስ አበባ ያሉ በርከት ያሉ ከአገዛዙ ጋር ቅርበት ያላቸው ፖለቲካ ኃይሎች፣ ፓርቲዎች፣ ግለሰቦች በጊዜያዊ አስተዳደር ውስጥ እንዲገቡ ለማድረግ ፍላጎት ነበረ። ነገር ግን እነሱ ወደዚያ እንዳይገቡ ያደረገ ቲፒኤልኤፍ ትግራይ ላይ ያለው ጠንካራ መዋቅርና ይዞታ አስቸጋሪ ስለሆነ አገዛዙ ወደ ጦርነትም ከመግባት እነዚህን አካላት ወደዛም ከመውሰድ ጊዜያዊ አስተዳደሩ በታደሰ ወረደ ባለበት እንዲቀጥል ማድረግ ጊዜያዊ ፎይታ የሚሰጠው የጊዜ መግዣ መሆኑን የሚያመለክት ጽሁፍ ነው፣ ትንታኔ ነው። ስለዚህ በተለይ ከዚህ ጋር ተያይዞ በቲፒኤልኤፍ መዋቅርና በጊዜያዊ አስተዳደሩ በታደሰ ወረደ መካከል ግጭት አለመግባባቱ ሊቀጥል እንዲችል የሚያደርግ ሁኔታ መፈጠሩን የሚያሳይ ነው። የዞንና የጸጥታ መዋቅር በቲፒኤልኤፍ ቁጥጥር ስር ነው። የክልሉ ዋና የሚባለው ካውንስል 9 አባላት ያሉት ከቲፒኤልኤፍ 3 ከትግራይ ጸጥታ ኃይል 3 ከጊዜያዊ መስተዳድር 3 አባላት ያሉት መዋቅር ነው። በክልሉ ጉዳይ ውሳኔ የሚያሳልፍ ነው። ይሄም ከሞላ ጎደል በቲፒኤልኤፍ ተጽዕኖ ስር ያለ በመሆኑ የታደሰ ወረዳ አስተዳደር ሚናው እዚህ ግባ የሚባል እንዳልሆነ የይስሙላ ወይም ጊዜያዊ ለሁኔታ ብቻ የተቀመጠ እንደሆነ የሚያሳይ ነው። ግን እነዚህ ነገሮች ተደማምረው ወደ ጦርነት ሊያስኬድ የሚችል ሁኔታ አለ። ግን ጦርነትን ለማዘግየት የሚያስችል ፖዝ የማድረግ ዝምታ ወይም ነገሩን ባለበት የማቆም ምርጫ አገዛዙ እንደወሰደና በብቸኝነትም ቢሆን በራሱ ውሳኔና ፍላጎትም ቢሆን የታደሰ ወረደን አስተዳደር ለማስቀጠል ውሳኔ መወሰኑን የሚመለከት ነው። ነገርየው እነዚህ ሁሉ አክተሮች ያሉበት በመሆኑ የትግራይ ፖለቲካል ኦርደር ቀጥሎ ወዴት ሊሄድ ይችላል የሚለው ወደ ጦርነት ሊሄድ ይችላል። አገዛዙ ወታደራዊ ሞቢላይዜሽኑ እንዳለ ነው። ጸረ ቲፒኤልኤፍ የሚያደርጋቸው ነገሮችም እንዳሉ ናቸው። የጊዜያዊ አስተዳደሩ የተቀባይነትና የመዋቅር ቁጥጥር መላላትም እንዳለ ነው። አዲስ አበባ ያሉ ከአገዛዙ ጋር የተቀመጡ የፖለቲካ ኃይሎች ቁመናም እንደተፈለገው ትግራይን ተቆጣጥሮ ለመቀጠል የሚያስችል አይደለም። ቢኮዝ ትግራይ ሲግኒፊካንትሊ በቲፒኤልኤፍ ተጽዕኖ ስር ነች የሚል ሰፊ ትንታኔ ነው። እንግዲህ ተመልካቾች በተለይ አክሰስ ያላቸው እንዲያነቡት ጠቁመን ወደ ሌላ ጉዳዮች ልናልፍ እንችላለን። አንሙት አንድ ክሪቲካል ነገር ተነስቷል። ያው ታይትሉን እንደምትመለከቱት አብይ ኦፕትስ ፎር ኤ ፖዝ ኢን ትግራይ ነው የሚለው፣ ፎር ናው ነው የሚለው። አሁን ላይ እንግዲህ አትሊስት አሁን ላለው ሁኔታ ፖዝ ማድረግ ነው፣ ሁኔታው ባለበት እንዲቀጥል ነው የተፈለገው ይላል። ሌላው ቲፒኤልኤፍን ስትራቴጂክ ዳይሌማ ውስጥ እንዲገባ የማድረግ ፍላጎትም አለው ሹመቱ ነው የሚለው። አንሙት እዛ ላይ ተመለከትከው ከሆነ ቲፒኤልኤፍ የታደሰ ወረደን ሹመት ከተቀበለ መራዘሙን ከተቀበለ ፕሪቶሪያ ላይ ወደ ነበረው ስታተስ ኮ እንዲመለስ ሁኔታውና ትግራይ ለፌደራል መንግስቱ ሙሉ ለሙሉ ሰሚት እንድታደርግ እንዳደረገ እንደሚቆጠር በዚህ አርቲክል ላይ ተመላክቷል። ምን ማለት ነው? ሙሉ ነጋ የተሾመበትን የጦርነት ወቅት ሁኔታ በማንሳት በዛ ህግ ነው ታደሰ ወረደ ወደዛ ተመልሶ እንዲሄድ እና የጊዜያዊ አስተዳደሩን እድሜ ለማራዘም የተሞከረው። ይሄንን አክሴፕት ማድረግ ለህወሓት ሌላ ስታተስ የሚሰጥ እንደሆነና በጦርነቱ ሁኔታ በነበረው ኦርደር እንድትቀጥል ትግራይ ሙሉ ለሙሉ ያላት ሁኔታ ከፕሪቶሪያ በፊት በነበረው ሁኔታ እንዲታይ እንዳደረገ እና የፌደራል መንግስቱ ሙሉ ለሙሉ ፕሪቶሪያን አባንደን እንዳደረገ ቲፒኤልኤፍም አባንደን መሆኑን እንደተስማማ ሊቆጠር ይችላል የሚል ነገር አንስተዋል በዚህ በጽሁፉ ላይ ማለት ነው። ይሄ ለኔ የሚነግረኝ ነገር ምንድነው? ውሳኔው ቲፒኤልኤፍን ስትራቴጂክ ዳይሌማ ውስጥ እንዲገባ በማድረግ አክሴፕት ማድረግ አደጋ ውስጥ እንዲከተው ራሱን ህልውናውን አደጋ ውስጥ እንዲከተው ፕሪቶሪያንም አባንደን ማድረጉን እንዲፈቅድ ራሱም ጭምር እንዲፈቅድ የሚያስገድደው ውሳኔ መሆኑን የተመላከተበት ነው። ሌላው አንሙት ሐሳብ እንድትሰጥበት የፈለኩት መጨረሻ አካባቢ ላይ እንደመውጫ በዚህ አርቲክል ላይ የተነሱ ነገሮች ነበሩ። በሶማሊያና በሱዳን ስላለው ሁኔታም እንደዚሁ የሚያነሳው ነገር አለ። ምናልባት ከዚህ ከአርኤስኤፍ ጋር
እና ከማዕቀቡ ጋር ተያይዞ ያለውን ነገር በዚያው እግረ መንገዳችንን ማንሳት እንችላለን። ሱዳን ላይ አልቡርሃን ኃይል አቅም እየተጠናከረ መምጣቱን እና አርኤስኤፍ በከፍተኛ ተጽዕኖ ስር እንደገባ የሚገልጽ ነው።